አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። ውድ ተመልካቾቼ ተናፍቃችኋል። ዛሬ ምን እየሰራው መሰላችሁ? ያው ጊዜ ስለሌለኝ ዝቃቅቤ በመሸምጠጥ ላይ ነኝ። ትንሽ ደርቋል። ቀን ላይ መስራት አልቻልኩም። ቪዲዮም ልሰራላችሁ አልቻልኩም። ብዙ ነገር መስራት እየፈለኩኝ ብዙ ነገር እየሰራው ግን ቪዲዮ ለመስራት ብዙም አልተመቸኝም። በጣም ይቅርታ። ኢንሻአላህ ነገሮችን አመቻችቼ ቪዲዮ ለመስራት አስቤያለሁኝ እና አሁን ተመሸ ምናምን ነው የምገባው። ማታ ላይ እንደዚህ አጭጄ ይሄንን 2 ቀን በቃ ዝቃቅቤ በመሸምጠጥ ላይ ነኝ። ያው ግቢ ውስጥ ስለሆነ ብዙ ነው። በነገራችን ላይ ዝቃቅቤው ትናንትም 2 ሲሸመጥጥ ነበረ። አሁንም አለኝ ሌላም አለ። አሁን ዞሮ ዞሮ ዝቃቅቤ በመሸምጠጥ ላይ ነኝ። የምታዩት ዝቃቅቤ አጭጄ ነው ከመጣሁ አጭጄ እየሸመጠጥኩኝ ነው። እንግዲህ ያው ምንም እንኳን በብርሃን ወይም በቀን መስራት ባልችልም ይሄንን ባይመቻችልኝም የስራ ሁኔታ ስለሆነ ብዙም አልተመቻችልኝም። ያለኝን አመቻችቼ ያው ማታ ማታ ነው ያሉትን ስራዎችን ቤት ውስጥም የሚሰራ ነገር ካለ በቃ እንደዚህ ማታ ማታ ነው የምሰራው ማለት ነው። ምክንያቱም ያው ከጊዜ አንፃር ነው። በመጥፋቴም በጣም ይቅርታ እላለሁኝ። እናንተም ደግሞ በጣም ጠፍታችኋል። ያው የሆነ አጋጣሚ ቪዲዮ ሰርቼ ምናምን በምለቅ ሰዓት የላችሁም፣ ኮሜንትም ላይ የላችሁ፣ ሼርም ላይ የላችሁ፣ ላይክም ላይ የላችሁ። በእርግጥ አልሐምዱሊላህ ረብል ዓለሚን ዩቲዩብ ተሳክቶልኝ ያው ነገሮች በጥሩ ሁኔታ እየሄዱ ነበረ። የኔ ወደ ኋላ መቅረት ይመስለኛል አሁን ላይ ያው እይታውም ቀንሷል። ምክንያቱም ቪዲዮ ካልሰራውበት ሊታይ አይችልም። ያንንም ደግሞ አልፌ በመለቅ ሰዓት እናንተም የላችሁም አልነበራችሁም እና አሁን እንደዚህ ስመጣ ደግሞ እናንተም እኔን ለማበረታታት ሼር ለማድረግ ወደ ኋላ አትበሉ። ኢንሻአላህ የምሰራላችሁ ነገር ካለም ኮሜንት መጻፍ ትችላላችሁ። ሌላም የጠየቃችሁ ጥያቄ አለ ኢንሻአላህ እንዴ ምንም አመቻችቼ እሰራላችኋለሁ። ስለ ሶፋ ዋጋ በሜትር ስሪልን ያላችሁ አላችሁ ኢንሻአላህ ለመስራት እቅዱ አለኝ እሰራላችኋለሁ ማለት ነው። ሲቀጥል እኔ የጀመርኩት ስራ አለ። ምንድነው የጀመርሽው ስራ አዋጭ ነው ምንድነው በሚለው ነገር ለእናንተ ይጠቅማል ብዬ ስላሰብኩኝ ወደፊት ቪዲዮ እሰራላችኋለሁኝ። በጣም አሪፍ ስራ እየሰራሁ ነው ያለሁት። አሪፍ ነው። የራስ ስራ መስራት ራስን በራስ ስራ ቢዚ ማድረግ በጣም ደስ ይላል። ቁጭ ብሎ ተመጨናነቅ ይሄ ጠፋ የጎደለ ምናምን ከማለት ለራስ ሰርቶ የሆነ ነገር ማግኘት በጣም ደስ ይላል። ስለዚህ አልሐምዱሊላህ የራሴ የሆነ ስራ እየሰራሁኝ ነው። በዛ ምክንያት ነው በቃ ምንም ጊዜ የለኝም። በጣም ቢዚ ሁኜ ከመዋሌ የተነሳ ነው አሁን ላይ ዝቃቅቤ ለመሸምጠጥ የተገደድኩት። በእርግጥ ይደክመኛል፣ ስራ ላይ ነው ሙሉ በጣም ይደክመኛል። ግን ያለኝ አማራጭ እንደምንም ይሄንን ዘርቼዋለሁ እንደዚህ ሆኖ ተሚረግፍ ስለምፈልገውም ነገ ጧት ገዘታ ለመግዛት ገበያ ከመሄድ ራስን መቻሉ ይሻላል በሚለው እንደዚህ ታገላለሁ ማለት ነው። እና ስራ ቢዚ ሆኜ ነው። ስራውን ደግሞ ኢንሻአላህ ቪዲዮ ሰርቼ አዋጭነቱን በወር ስንት ገቢ እንደሚያስገኝ ምን ያክል እንደሚያዋጣ እንዴት እንደሚሰራ እሱን ቪዲዮ ልሰራላችሁ ፈቃደኛ ነኝ። እናንተ እንዲሰራላችሁ ከፈለጋችሁ ማለት ነው እንጂ ካልፈለጋችሁ እናንተ እኔ ቪዲዮ ሰርቼ ጊዜ
የማታዩት የማትጠቀሙበት ከሆነ ትርፉ ድካም ነው የሚሆነው መስራቱ ማለት ነው። እና ለማንኛውም ይሄ ዝቃቅቤ እንደምታዩት በጣም ብዙ ነው። 2 ቀን ነው የሸመጠጥኩት። ብዙ ነው ገና አለ ብያችኋለሁ። አሁንም ይሄንን በመሸምጠጥ ላይ ነኝ። እርጥቡ ነው ሲሸመጠጥ እና ትንሽ ደርቆ ሲሸመጠጥ እኩል ምቾት የለውም። ገና ተወዙ ሲሆን የሚሸመጠጠው ዝቃቅቤ በደንብ ይያዛል፣ በደንብ ይሸመጠጣል። ተደረቀ ደግሞ ብዙ ምቾት የለውም። ስለዚህ ትንሽ ደረቅ ብሎብኛል። ዞሮ ዞሮ ግን መሸምጠጡ የማይቀር ነው። እንደዛ አድርጌ ደግሞ በኋላ ላይ በደንብ አጸደዋለሁ። ቅጠል ሊኖረው ይችላል፣ ሌላም ነገር ያገላበጥኩኝ ማጥራት እችላለሁ ማለት ነው። እናቶቻችንም እኮ ለነገሩ ስራ ውለው ማታ ቁጭ ሲሉ እንደዚህ ቅርብ አድርገው ነው የሚሸመጥጡት ቡናቸውን እየጠጡ ማለት ነው። እኔም እንደዛው አማራጭ የለኝም። እስከዛሬ በሰዓት በቀን ነበረ። አሁን ደግሞ እንደዚህ ማታ በዚህ መልኩ ሸመጥጣለሁ ቤቴ ውስጥ ቁጭ ብዬ ማለት ነው። ይታያችኋል ብዬ አስባለሁ። ለነገሩ የሆነ ሰዓት ራሱ የዛ የሸመጠጥኩት የበልግ ነበር። አጋጣሚ ዝናብ ጥሎ ነበርና ግሪንጩ እንደገና እንደ አዲስ አውጥቶ ሲሸመጥጥ አሳይቻችሁ ነበር የሆነ ሰዓት ማለት ነው። አሁን ደግሞ በትክክለኛው ሰዓት ተዘርቶ የታጨደ ዝቃቅቤ ወይም ቅመም አሁን ዘበን ዝቃቅቤ ለበርበሬና ለሽሮ ብቻ አይደለም እየተጠቀምን ያለ ነው። እንጀራም ላይ ራሱ ዝቃቅቤውን እንጀራም ላይ ትንሽ ሳይበዛ ይጨመራል። ሽታው በጣም ይጣፍጣል። የተወሰነ ጤፍ ሲፈጭ ራሱ ዝቃቅቤ ይደረጋል ማለት ነው። በእኛ ዘበን የማይሰራ የለም፣ የማይደረግ የለም። መልክ ስጠኝ እንጂ ሙያ ተጎረቤቴ ይባላል። ስለዚህ አሁን ደግሞ መኸር ነው ለሽሮ፣ ለበርበሬ፣ ለጤፍ እንደዚህ ራስ መቻሉ ሰፊ ግቢ ያላችሁ ሀገራችሁ ልትመጡ ያሰባችሁ ያው እንደዚህ ሞካክሩ ነው የምላችሁ። ተመቀመጥ ማላመጥ ይባላል። እና መልካም ሁሉ ተመኘሁላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼርም አድርጉት፣ ቪዲዮውን ሼር አድርጉት። እና መልካም ደህና ሁኑ ብያለሁ ውዶቼ። አብራችሁ ስለነበራችሁ አመሰግናለሁ።